ወጥቶ መግባት ከስጋት ውሎ ማደር ከፍርሃት የጸዳ ይሆን ዘንድ አለመግባባትን በውይይት ማጣፋት ቅራኔን በንግግር መቀየር ያሻል። ይህን የተረዳው የጋሞ ህዝብም በአካባቢው የሚፈጠሩ አለመግባባቶች ከመክረራቸው አስቀድመው ውይይትን ተቀዳሚ እንደሚያደርጉም ያነሳሉ። አሁን እኛ ድንበር ግጭቶች ሲኖር የሰላም ኮሚቴ አለ። እኛ ማከል ድንበር ማከል አሁን ለምሳሌ ሳላሽ አለ ገሮም ባለ አሁን የገሮ ቀበለ ነው የሰላም ኮሚቴ አለ አዋቅረናል። አሁን ችግር ሲፈጠር ምንድነው እነዚህ ሰላም ኮሚቴዎች መጀመሪያ ይወያያሉ ያደራደራሉ። በሽምግልና ነው በሽምግልና እና ያደራደራል። በባህላዊ እርቅ ያው እንፈጽማለን። ሰው ከግጭት ከጦርነት ከጥላቻ ይልቅ መመካከር ያስፈልጋል፣ መተባበር ያስፈልጋል፣ ምክክር እዙ ተሰብስበን መፍታት ያስፈልጋል። የኢትዮጵያ መንግስትም ሲያስተምር የነበረው እንዲህ አይነት ሐሳብ ስለሆነ እኛ አሁን እዚህ አካባቢ ላይ ሰው ከጓደኛው ጋር አባት ከልጅ ጋር እንዳይጣላ ምክር ስለሚያስፈልግ በጋሞ ባህል የኛ አካባቢ በጣም የታወቀ አካባቢ ስለሆነ በሽምግልና እንጨርሳለን እንጂ ከዚህ በኋላ መጣላት እናቆማለን እናጥፋለን የሚል ሐሳብ አለኝ። ውይይት ያው ይካሄዳል፣ በየወሩ ይሰበሰባል። ያው በሴል በቀበሌ እንትን ይያለ ስለሰጥታም ስለማንኛውም ነገር ያለው ነገር ተህዝብ ጋር ያው ምክክር ያለ ነው። ያው አገር ሰላም ሲሆን ሁሉም ነገር ሰላም ይኖራል። አገር ሰላም ተለለ ያው ሰላም አይኖርም። ሁሉም ሰላም ሲኖር ነው። እዚህ ሀገር ላይ አሁን የሆነ ቀውስ ነገር መጥቶ ጦርነት ካለ ሰው ልማት ማልማት አይችልም። ግን ሰላም ከሆነ ሁሉም ጠዋት ወጥቶ ማታ ይገባል። ኢትዮጵያ የዘመናት የቁርሾ ጠባሳ ይሽር ውይይት ይነክስ ዘንድም አስቻይ ሁኔታ ነው በሚል የጀመረችው የሀገራዊ ምክክር እርምጃም ለዘላቂ ሰላም መስፈን አስተዋጽኦ የጎላ እንደሚሆንም ታምኖበታል። ሀገራዊ ምክክር ማለት እንግዲህ ያው ህዝብ በሰላማዊ ወጥቶ በሰላማዊ እንዲመላለስ ፕላስ ደግሞ አብሮነትና አካታችነትን አብሮ የመኖር ተስፋ የሚሰጥ ነው። ስለዚህ ይህን በአገራዊ ምክክር መካሄዱ እንደኛ አካባቢ ህዝባችንም እኛም ቢሆን ጥሩ እንደሆነ እንገነዘባለን ማለት ነው። ልማት ለመስራት አንድ ሀገር ሰላም ሲኖር ነው እድገት የሚመጣው። ያለ ሰላም ያለ ስምምነት ያለ ፍቅር እድገት አይመጣም፣ አይለማም፣ አይወልድም፣ አይነግድም። ስለዚህ ሰላም ምክክር ያስፈልጋል። እኛ ፈጣሪ መጀመሪያ ለዚህ ለኢትዮጵያ መንግስት ለኢትዮጵያ ህዝብ ሰላምን ቢሰጥ ሰላም ደግሞ በኢትዮጵያ ውስጥ ብቻ ሳይሆን እንደ ዓለም ሁኔታ አስቸጋሪ ሂደት ውስጥ ነው ያለው። ስለዚህ እኛ በየቤተክርስቲያኑ ጸሎት በማድረግ መንግስትን ድጋፍ በማድረግ ሰላምን መፍጠር ደስ የሚል ሐሳብ ነው። ምክክሩን በጣም ነው የምንፈልገው። ኢትዮጵያ የምታደርገው ምክክር እኛ በእውነት እዚህ ሆነን ትልቅ ነው። በጣም ነው ደስ አለን። ደስታ ተሰምቶናል። ልማት ምን ሆኖ ሰላም ሲኖር ነው። አሁን እኛ በቀበላችን እንኳን እዚህ ሰላም ሲኖር አብረን እንገባያለን። ገበያ መደን ከዚህም ወደዛ ሄደን እንገባያለን፣ ከዛም ወዲህ መተን እንገባያለን። ኢትዮጵያ ራሳ ሰላም ሲኖር ነው ከጎረቤቶች ጋር ከአካባቢው ጋር ካሉት ጋር ማድረግ የምችለው። ስለዚህ ዋናው ነገር ሰላም ነው። የኢትዮጵያ መንግስት እውነት ሰላም በመፈለጉ መደራደሩ ይሄ እርቅ ሰላም ላይ መሄዱ እኛ በጣም ነው የምንደግፈው። የኢትዮጵያ ሀገራዊ ምክክር ሁሉ አጀንዳውን ወደ ጠረጴዛ እንዲያቀርብ በርን ከመክፈት ባለፈም በህዝቦች መካከል አንድነትን ለማጠናከር አይነተኛ ሚና እንደሚኖረው ተነስቷል። ለዚህ ውጤታማነት ብሎም ሀገር በምክክር የምታልፍበት መንገድ የተቃና ይሆን ዘንድም ሁሉም የማህበረሰብ ክፍል የበኩሉን ሚና መወጣት እንደሚገባም ተነስቷል። ትላንትናም በሰላም እየሰራን ዛሬም በሰላም ያው ለሰላም እንቆማለን። ቀጣይም ደግሞ ሰላም እንዲኖርና ሰላም ያው ሲኖር ነው ሰው መኖር የሚችለውና ሰላም አንደኛው ደረጃ ይይዛል፣ ፍቅር ደግሞ ሁለተኛው ደረጃ ይይዛልና ስለዚህ ሰላም ፍቅር ለኛ ወሳኝ ስለሆነ በዚህ እንዲቀጥል ነው